በጣም ደስ ይላል። አባት ሲቆያቸው በጣም ትልቅ ለውጥ አላቸው። የመጣው ስለ አባቴ ላወራ አይደለም። ከዛች ልጅ ራቅ። ኤሚ ትናንት ማታ በር ከፍታ አስወጣቻታለሁ። ምን አደነገጥክ? ማለቴ ምንም ባላልኩት ነገር ምን ያስደነግጠኛል? ቆይ አንቺ ምን ልታውሽ? እየተከታተልሻት ነበር? አንተ ግን በንጹህ ሴት መቀለድ አይሰለችም? ቆይ ምን አስበሽ ነው? ከሷ የመንገድ የተፈጠረ መስሎሽ? ከጓደኞቿ ጋር ፓሪ እንደነበራትና እዛ እንደወሰዳት ነበር ልጠይቀኝ ክፍል የመጣችው። አሁንስ ትክክት ያለኝ አንተ ማለቅ የሌለው ውሸት መስማት ነው። ምን ማለት ነው እየነገርኩሽ ያለሁት? ከዛ አሁንም ብዬ መለስኳት። ይኸው እሱን አኩርፋ ነው መሰለኝ እስካሁን አልናገረችኝም። እሱ እኔን አይመለከተኝም። ማሚ ምን እኮ አሁንም ካንቺ ውጪ ሌላ ሴት አያሰኝም። እጄ ልቀቀኝ። ቆይ ስትነካኝ ትንሽ አታፍርም? ማሚ ላይንሽ እንደጠላሽኝና እንደተጠየፍሽ ነበር። ቢሆንም ግን ተስፋ አልቆርጥም። ሲጀመር በሌለ ተስፋ ስለምን ተስፋ መቁረጥ ነው የምታወራው? አባዬ ጋር እንደምትተዋወቅ ቤተሰብ ማወቅ የለበትም። እሺ እሺ። ግን በጣም ፈጠነ። ምን ነው ጉድ እንዳይጋለጥ ፈርቶ ነው? እውነቱ አንድ ቀን መውጣቱ አይቀርም። ያኔ ከኔ ማን እንደሚያስጠለን ነው ያለን። አባዬ እዛው ዝናሽ እዚህ ደግሞ ምን ትሰራለህ? አልገባኝም። ምን ትሰራለህ ስትይ? ይቅርታ በሽታ አሁንም አልታወቀልህም? እኔ ከነ ቤተሰቦቼ ማለቅ አልፈልግም። አይዞሽ፣ ተላላፊ በሽታ አይደለም። ይሄ በሽታ ብቻ አይመስለኝም። ይሄ ምንድነው እናንተ የምትሉት? ተባይ ምናምን። ሰራተኞቼ እንደሱ አይነት ነገር እዚህ ቤት አይቷል እያሉ ነበር። ጥላቻሽ ትንሽ የበዛ አይመስልሽም? ምን ልታደርግ ነው? ነው መታኛ። አንተም እንደ ልጅ እጅ ልታነሳብኝ ነው? ቤት እኮ እግዚአብሔር ነው። ይሄ ግን የዝናሽ ማንደፍሮ ቤት ነው። ማንም እንደፈለገ እየመጣ የሚፈነጭበት ብረት አይደለም። እሺ ቆይ የምር እኔ ታውቂያለሽ፣ ምንም እያመንኩ አይደለም። የምር የልጅ አባት ነው። እኔ ራሱ በጣም ነው ደስ ያለኝ። እኔ ፍቅር ግን ደግሞ ቶሎ ብለህ ለቤተሰቦች ማሳወቅ አለ። ሳይው ሳድር ነው ዛሬ ነው ማሳወቃቸው። ግን ቆይ ምን የሚል ይመስላል? የኔ ቆንጆ ምንስ ቢሉ ከዚህ በኋላ ምንስ ቢሉ እኔ የምሰማቸው ይመስልሻል? የልጄ እናት ለነሱ ብዬ በፍጹም ልተው አልችልም። በጣም አፈቅርሃለሁ። እሺ እኔም በጣም አፈቅርሻለሁ የኔ ቆንጆ። ቼማ ትረባለች። ሌላ እየቀለደችበት ነው አይደል? ስለማን ነው የምታወራው? የጩኛ ትርኢዋ ነው። ለነገሩ ጉዷን በሆዷ ይዛ እኔ ነኝ የታጎርኩት። አንቺ ማቀድመውንም እኮ አውቀሻታል። ምንድን ነው የተፈጠረው? ማለት ምን አይታ ነው? በድብቅ ሰላይ ልኬ የተቀረጸውን ቪዲዮ ላሳይሽ። ይኸውልሽ፣ ይኸውልሽ ነው ምንድን ነው እየተካሄደ ያለው? አምራን አረገዘች። ያረገዘችውም የኤርሚያስ ልጅ ነው ተባለ። ቪዲዮውንም ለአቶ ላይኩን ደርሶታል። አቶ ላይኩን ኑሐሚንን አንቺና አባትሽን ቤት እከራይላችኋለሁ፣ አንቺም የቤት ሰራተኛ ሳትሆኚ እንግዲህ ያደራ ልጅ ስለሆንሽ ድርጅቱ ውስጥ ስራ ልፈልግልሽ ብልሽ እምቢ አልሽኝ ምንድነው ብሏት ነበር። ኑሐሚን መጀመሪያ አልፈልግም ስትል የነበረውን አሁን ደግሞ እዚህ ቤት መቆየት እፈልጋለሁ ብላለች። ወይዘሮ ዝናሽ ማንደፍሮም ኑሐሚንን አይናይ ብላለች። እናም ልትማታ ብትልም እጇን ይዛት ከዚህ በኋላ ከዚህ ቤት የትም አልሄድም፣ እዚህ ቤት ቢገባሽ አንቺና ቤተሰብሽን ለመጠበቅ ነው የተቀመጥኩትና እሱን ደግሞ በኋላ ታመሰግኛለሽ። አሁን ግን በጭራሽ ከዚህ ቤት አልወጣም። እኔ ኑሐሚንን አታቂኝም፣ በፍቅር ለመጣብኝ እንጂ በጸብ ለመጣ ግን አታቂኝም ብላታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልልን እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ ናሆም ፍቅረኛውን አምራንን ወደ ቤት አምጥቶ ምሳ ግብዣ ነበረ። በዛ ምሳ ግብዣ ውስጥም እንግዲህ አሚን ብሎ ተቀብሎ አቶ ላይኩን ወይዘሮ ዝናሽ ማንደፍሮ ግን አልተዋጠችልኝም፣ ይች ልጅ ማፊያ ነገር ትመስላለች። እናም እንግዲህ እንዲከታተልላት ሹፌሯን አዛ ነበረ። አቶ ላይኩን ደግሞ ሌላ ሰው አዞ ስለነበር እናም እንግዲህ ኤርሚያስ አምራንን አጊቷት ሰልል ተብሎ እንዴት ተላከና አንዳንድ ነገሮችን እያወራት ነበር። በዚህ ሰዓት ነበር ሰላው ቪዲዮ እየቀረጻቸውና ሪከርድ እያደረጋቸው ስለነበረ በስተመጨረሻም አምራን ሊያስመልሳት ብሎ ወደ መጸዳጃ ቤት ስትገባ ኤርሚም ተከታትሎ መጸዳጃ ቤት ገብቶ ነበር። እናም በዛን ሰዓትም ያው ፊቱ ባይታይም ግን ደግሞ ድምፁ ሪከርድ ተደርጎ ለአቶ ላይኩን ተልኮለታል። ኑሐሚን አባቷ ሕክምናውን በሰላም ጨርሷል።
አቶ ላይኩንም ሲመጣ መጥረጊያ ይዛ ባገኛት ቁጥር አንቺ ቆይ ምንድነው እዚህ ቤት ሰራተኛ እንዳልሆንሽ ነግሬሻለሁ እኮ ለምንድነው ራስሽን ማጠብቂው ለምንድነው እሺ ብለሽ እምትሰሪው ብሏትም ስራው ምንም እንደማይጎዳትና ጥገኛ ሸክም መሆን እንደማትፈልግ ሰርታ መብላት እንደምትፈልግ እየነገረችው ነበር። እናም እንግዲህ ይሄን ብቻ ሳይሆን ዛሬ አባትሽ ይመጣል። አባትሽ ሲመጣ ደግሞ ሕክምናውን ግዴታ ውጭ ሀገር መሄድ የለበትም እዚሁ መጨረስ ትችላለህ ተብሎ ነበር። እናም ለውጥ አለው። አሁንም ቢሆን አባትሽ ቆሞ ሳይሄድ የምተወው ይመስልሻል? ለኔም ቢሆን እኮ ወንድሜ ጓደኛዬ ነው። ስለዚህ ሕክምናውን ሳይጨርስ በጭራሽ አልተውም እና ከዚህ ቤትም እንዲህ እየተሰቃየሽ እንድትኖሪ አልፈልግም። ከዚህ ቤት ትወጫለሽ፣ ቤት እከራይላችኋለሁ ብሏት ነበር። ኑሐሚንም አቶ ላይኩን እባክዎትን ከዚህ ቤት እኔ አሁን መውጣት አልፈልግም መቆየት እፈልጋለሁ ስትል እንዴ ከዚህ ቤት በፊት እኮ መኖር አልፈልግም ብለሽ ነበር እንዴ እየተሰቃየሽስ እንዴት ነው የምትኖሪው ቢላትም አይ እዚህ ቤት መቆየቴ ግዴታ ነው ብላለች። እናቶ ላይኩንም እኔማ ካልሽማ ደስ ይለኛል ጓደኛዬን ወንድሜን ባጠገቤ እንደማገኘት ምን የሚያስደስት ነገር አለ? ስለዚህ ደስ እያለኝ እኔም እቀበልሻለሁ እኔ ስለከበድሽ ብዬ ነው እንጂ ብሏታል። እሷም ተስማምታ ቁጭ ብላ ደስ ስላላት ሲፈቀድላት አቶ ላይኩንን እንዲያቀፈችውና አንተ የአባቴ ጓደኛ ሳትሆን አባቴ ነህ እንደ አባቴ በሌለበት ጊዜ እንደ አባቴ ስትንከባከበኝ ነበር ብለዋለች ብላ ሲተቃቀፉ ወይዘሮ ዝናሽ ማንደፍሮም ድንገት ደርሳ ደሞ ጭራሽ ልጄ አንሶሽ ባሌማ ማገጥ ጀመርሽ ብላ መራራ ቃላቶችን መናገር ጀምራለች። በዚህ ጊዜ ኑሐሚን ብድግ ብላ ወደ ክፍሏ ገብታ ነበር። ኑሐሚን ወደ ክፍሏ ስትገባ አቶ ላይኩንም ከዝናሽ ማንደፍሮ ጋር መጨቃጨቁን እንደተለመደው ጀምሯል። እናም በስተመጨረሻም እንግዲህ ወደ ክፍሏ ስትሄድ አንቺ ባለጌ ልጅ ያነሰሽና ደሞ ጭራሽ ባሌን ታሽላልልኛለሽ ምን አይነት ባለጌ ነሽ እያለች አንድ ሁለት ሲሉ መሰዳደብ ጀምረዋል። ቢገባሽ እኔ አንቺና ቤተሰብሽን እየጠበቅኩ እንጂ ማንንም ቢሆን ምንም እያረኩ አልነበረም ብላ ስትናገራት ወይዘሮ ዝናሽ ማንደፍሮም አንቺ እኔ ዝናሽ ማንደፍሮን ነው የደፈርሽኝ ለዛውን በገዛ ቤቴ ብላ በጥፊ ልትማታ ስትል እጇን ይዛ ወደ ራሷ ወርውራ መልሳላታለች። ቢገባሽ እኔ አንቺንና ቤተሰብሽን እየጠበቅኩኝ ነው ያለሁት። ስለዚህ ይሄን ደግሞ እንዲህ ነው ብዬ አሁን አልነግርሽም። የሆነ ጊዜ ግን አንቺ ራስሽ ግንባሬን ስመሽ ታመሰግኝኛለሽ። ስለዚህ ከዚህ ቤት በጭራሽ አልወጣም ብላታለች። እንዴ በገዛ ቤቴ ደግሞ የሚወጣውና የሚቀመጠውን የምትወስኝልኝ አንቺ ሆንሽ ብትላትም በጭራሽ አታስቢ ከዚህ ቤት አልወጣም ብላ አጥብቃ ነግራታለች። ወይዘሮ ዝናሽ ማንደፍሮም እሰራልሻለሁ አልለቅሽም የደም እንባ ነው ማስለቀስሽ በራስሽ በቃኝ ብለሽ እንድትሄጂ ነው የማደርግሽ እያለች ሄዳለች። የኑሐሚን አባት አቶ ተሰማም እንግዲህ ጓደኛቸው ላይኩን ቤት ድረስ ይዟቸው መጥቷል። ኑሐሚንም አባቷን ስታይ ደስ ብሏት አባዬ ብላ ጥምጥም ብላበት ነበር እና የማንም ጡረታ መሰባሰቢያ ሆነ የማንም አዛውንት መሰባሰቢያ ሆነ ቤቴ የኔ ዝናሽ ማንደፍሮ ቤት እያለች ማሽቀራራቷን ጀምራለች። እንኳን ሰላም መጣ ሳይሆን በነገር መቀበሏን ታይዘዋለች ወይዘሮ ዝናሽ። አቶ ላይኩንም እባክሽ ወደ ክፍሉ ውሰጂው ብሎ ከሷ ጋር እንደተለመደው ጭቅጭቁን ጀምሯል። እናም እንግዲህ አቶ ተሰማም አሁን ላይ በጣም ተሽሏቸዋል። በእግራቸው ቆመው መራመድም ጀምረዋል። እናም ስለ ሕክምናው አገር ውስጥ መጨረስ እንደሚችልና ደህና እንደሆነ እንዲሁም ደግሞ ስለ ከዚህ ቤትም ለቀን እንደምንወጣለን በሚል ተናግሯታል። አባቷን መለመን ጀምራለች ኑሐሚን። አባዬ እባክህ እኔ አሁን ከዚህ ቤት መውጣት አልፈልግም ብላለች። እንዴ እስከዛሬ ድረስ አንቺ ራስሽ አልኖርም ትያል ነበር። በዛ ላይ ደግሞ እኔ የዚችን ሴትዮ ፊት ማየት እጅግ በጣም አስጠልቶኛል። እኔ እዚህ ቤት መቀመጥ አልፈልግም፣ እዚህ ሴትዮ ማየት አልፈልግም እንዳላት ተናግራለች። እናም ወደ ሳሎን ሄዶ በሄደበት ጊዜ ቅማላ ምን ብላ እንደሰደበችው ያው ቅማል ምናምን ቤቱ ይናንተን ይልብኛል እኔ በጣም ነው የሚቀፈኝ ምናምን ብላ መራራ ቃላቶችን እንደተናገረችው ነግሯት ነበር። እና ሆኖ ሄጄ ደባደባለሁ በአባቴ ከመጡብኝ ብላ ነበር። ኑሐሚንም ተረጋጊ እንደዛ አይሆንም፣ ግን ደግሞ ከዚህ ቤት የማትወጭበትን ምክንያት እስካልነገርሽ ድረስ አልፈልግም ብሏት ነበር። እሷም ኤርሚያስ እዚህ ቤት እንደሆነና ግን ደግሞ ኤርሚያስ ጋር እንደሚተዋወቁ መሆን እንደሌለባቸው ተናግራለች። ኤርሚያስ እዚህ ቤት ምን ሊያረግ እንደመጣ ስትጠይቅም የኤሚ ሾፌር ሆኖ እንደመጣ እየተናገረች ነበር። ቆይ ይሄ ልጅ አንቺ ምን አድርጎሻል? ያረግሽ ነገር አለ ወይ ቢላትም ምንም እንዳላደረጋት ደብቃ
ነገር ግን ደግሞ እዚህ ቤት መቆየት እንደምትፈልግ ሌላና ሁለተኛው ምክንያት ሚስጥር ደግሞ በጭራሽ ልትነግረው እንደማትፈልግ ተናግራለች። ሚስጥሩን እስካልነገርሽ ድረስ በጭራሽ እዚህ ቤት አልቆይም ብሏታል። እሷም ሁለተኛው ሚስጥር በጭራሽ መነገር የሚችል እንዳልሆነ ይህን አንዳንድ ነገሮችን ብቻ ነግረው እዚህ ቤት መቆየት እንደምትፈልግ ደጋግማ ተናግራለች። ኤርሚያስ በየሄደችበት እንደ ጥላ እየተከተለ ይቅርታ ብትቀበለኝ ብሎ መለማመጡን አልተወም። እናም እባክሽ ይቅርታ አድርጊልኝ እያለ ቢለምናትም እሷም በጭራሽ ነገር ግን እውነታውም አንድ ቀን ይጋለጣል። ኑሃም ኤሚንም ሆነ ናሆምንም እንድትጫወቱበት አልፈቅድላችሁም። ኤሚም ምናልባት እሷ ምንም ያህል ብጠላኝም ነገር ግን የኔ ስብራት እሷ ላይ እንዲደርስ አልፈልግም እያለች ከኤርሚ ጋር ስትጨቃጨቅ አቶ ተሰማ ቆሞ እየሰማት ነበር። በስተመጨረሻም ተናዶ ወደ ቤት ሲገባ ቀጥ ስትልም አይታው ስለነበር እና አባቷን ደግሞ ቢያገኘውም እንደሚያውቀው ሳይሆን እንደማያውቀው ማስመሰል እንዳለበት አስጠንቅቃ ነግረዋለች። እነሱ እንደሚተዋወቁ ቤተሰቡ ማወቅ እንደሌለበት አስጠንቅቃ ነግረው ነበር። እናም ወደ ቤት ስትገባ አቶ ተሰማ ኑሃሚንን ንገሪ ብዬሽ ነበር፣ ይሄ ሰብሮሻል አይደል? ጣልታችኋል፣ ምንድነው የተፈጠረውን ንገሪኝ ብዬሽ አልነበረም ወይ ደብቀሽኛል ብሎ ሲናደድ እባክህ አባዬ ያምሃል ብትለው ጤንነቴን ከፈለሽ እውነቱን ሚስጥሩን ንገሪኝ፣ ያለዛ ግን እኔ በጭራሽ ዝም አልልም ብሏት ነበር። እሷም ሁለተኛው ሚስጥር በጭራሽ ምንም እንኳን ቢፈጠር ሊነገር የሚችል እንዳልሆነ ነግረዋለች። እናም አሁን ሳይሆን ጊዜው ሲደርስ እንደምታሳውቀው ተናግራለች። በሷ በኩል ግን ምንም አይነት ችግር እንደሌለ ደጋግማ ብትነግረውም አቶ ተሰማ ግን ሊያምናት አልቻለም። ዞሮ ዞሮ እንግዲህ በዚህ ሁኔታ ላይ ተስማምተው አሁን አምራን እሱም ኑሃሚንን እንዳያጣ እሷም ደግሞ ናሆምን እንዳታጣ የሁለታቸው ተጋግዘው የሆነ ነገር ማድረግ እንዳለባቸው እየተመካከሩ ሳለ ነበር ሰላው ያያቸው። እናም ሰላው ቪዲዮውን ለአቶ ተሰማ ደውሎ ልጅቱ ከሆነ ወንድ ጋር እንዲያገኛትና እንዲሁም ነፍሰ ጡር እንደሆነች ከዛም ደግሞ የኔ ነው ያንተ ነው እያሉ ሲጨቃጨቁ እንደነበሩ ለአቶ ተሰማ ለአቶ ለይኩን ሲነግረው አቶ ለይኩንም ምንም አይነት ማስረጃ አላገኘህም ታዲያ ሲለው አይ ቪዲዮ ቀርጫለሁ ብሎ ቪዲዮ ልኮለታል። ቪዲዮ ተልኮለት ቪዲዮውን አቶ ተሰማ ሲመለከተው የሚያረገው ጠፍቶት እጅግ በጣም እሳት ሆኗል። ዱሮውንም ቢሆን ተጠራጥሬ ነበር እያለ መናደድ ጀምሯል። ኤርሚያስም ኤሚ የት እንዳለች ሲጠየቅም ኤሚ ጓደኞች ጋር ብላ ፓርቲ ብላ ሄዳለች፣ እዚሁ ቅርብ አካባቢ ነው ሲላትም ወይዘሮ ዝናሽ ማንደፍሮም እንዴት እዚሁ ቅርብ አካባቢ ነው ትለኛለህ? ማን ፍቃድ ያለህ ብላ ተናዳበታለች። እና ቪዲዮውም እንዴት ተላከም ሳያቅ አምራንም እያመማት እንደሆነና ቶሎ መጋባት እንዳለባቸው አስጠንቅቃ ለናሆም ነግረዋለች። ናሆምም መታመሙንና ጋብቻውን ምናንትን አለው። እናቱን ማሳመን እንደሆነ ዋናው ነገር አባቱ እንዲያመነውና እንደወደዳት እየነገረው ነገር ግን ለጋብቻው መቻኮል እንደሌለባቸው አባቱ ደግሞ የሚቸኩል ሰው እንደማይፈልግ ነገር ግን እዛ ቤት መኖር እንደማትፈልግ ስትነግረውም አባዬ እኔ ትዳር ከያዝኩኝና ራሴን ከቻልኩ ድርጅቱን ሙሉ ኃላፊነቱን በእኔ ስም እንደሚያዞርልኝ ኃላፊነቱን እንደሚሰጠኝ ነግሮኛል። ከዛም የተሻለ ጥሩ ቤት ይኖረናል እንዳታስቢ እያላት ነበር። እናም አምራን ለመናገር ፈርታ ዙሪያ ገደሉን እያለች ነፍሰ ጡር እንደሆነች ስትነግረው ናሆም እጅግ በጣም ደስ ብሎት የሚይዘው የሚለቀው ጠፍቶታል። እጅግ በጣም ደስ ብሎታል። እንዴ ደስ ብሎ ነው ወይስ ተኔ ልጅ እንድኖር ትፈልጋለህ እንዴ ስትለው አምራንም ስትለው ናሆም እና ከዚህ በላይ በጣም ደስ ምን የሚል ነገር አለ? በጣም ደስ ብሎኛል ቶሎ ወደ ሆስፒታል ብሎ ወደ ሐኪም ቤት ቪዲዮ ሲያረጋግጡም እውነት ስለሆነለት እጅግ በጣም ደስ ብሎት ወደ ቤት መሄድ ያለብን ይሄንን መስራችማ ወደ ቤት መሄድ ያለብን ብሎ ወደ ቤት ሊሄዱ ተነስተዋል። በጣምም ደስ ብሎታል። አምራን ግን የሆነ ስጋት ያደረባት ይመስላል። ምክንያቱም ሰላይ ተልክ ያለው ስላላት ኤርሚያስ ግራ ገብቷታል። ሌላ ሰው ተልኮብኝ ቢሆን የሚል እና ይህንንም ነግረዋለች። እናትህ በእኔ ላይ ሰላይ ልካብኛለች የሚልም ነግራው እንዴት እያለ ነበር። እናም እንግዲህ ቪዲዮ ቀድሞ ለአቶ ለይኩን ደርሶታል። አቶ ለይኩንም ሚስቱ ጋር ከሄደ በኋላ አንቺ እኮ ከመጀመሪያውንም ልክ ነበር እርግጠኛ ነበር እያለ እውነታው ነግሯታል። ምንድነው ሲላት የልጅሽ ፍቅጮኛ እያላት ነበር። ደግሞ እሷ ምን ሆነች ምንድነው የምትለው ብትለውም ይኸውና እስቲ ቪዲዮውን ነው ነፍሰ ጡር ናት ደግሞ ከሌላም ጋር ትማግጣለች ብሎ ቪዲዮውን ሲያሳያት ቪዲዮውን እየተመለከተች ነበር።
እርግዝናውንም ሆነ ምኑንም እነሱ ቀድመው አውቀዋል። በዛ ላይ ደግሞ ከሱ ይሁን አይሁን ጥርጣሬም እንዲሆንም ጭምር አቶ ተሰማም አቶ ላይኩንም ወይኔ እያለ እጅግ በጣም እሳት ለብሶ እሳት ጎርሶ ናሆም እየተጠበቀ ነው። ናሆምስ ወደ ቤት ሲመጣ አብራን ምን ሊወጣት ይሆን? ምን ብላስ ማስተባበያ ትሰጥ ይሆን? ኤርሚያስ ቪዲዮውን ድምጹን ሲሰማ አይኑ ፈጦ ጥርሱ ገጦ እዛው ፈጦ ቀርቷል። ኤርሚያስ እንደ ሂድ እንጂ ምን ታረጋለህ ብትለውም የወይዘሮ ዝናሽን ትዕዛዝ ሳይሆን የሚሰማው በራሱ እዛው ደንግጦ በተፈጠረው ነገር ተደናግጦ ቀርቷል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ